የለብህም ነበር እንዴ? ደፋር ነህ አንተ ራስህ። ይሄ ሆን ብለህ አዘጋጅተህ ምንድን ነው ያለችህ ስትሄድ ልጅቷ? እኔ ቪዲዮዎቹን አላየሁም ነበረ። ዝም ብዬ ሆን ብዬ ገብቼ ነው ያየሁት። መጨረሻውን ያየሁት ደግሞ ሙሉን ያላየሁትም። ምንድን ነው ያልከ? በኋላ ተመልሼ እመጣለሁ አለች። ተመልሳ ስትመጣ እንጆ ልታረግ ነው ከሷ ጋር ድራማ ሲያልቅ እዚህ ፊልሙ ሲያልቅ ማለት ነው። አንተ ነህ ለሀይሚ ያለ ፍቅር እኮ ብዙ መስዋዕት። እስኪ ከዊና ተማር። ዊና ከወንድሞቿ ጋር መስዋዕት ከፍሏል። ወንድሞቿ ቤት ሄዶ ቤተሰቦቿ ጋር ሄዶ መስዋዕት ከፍሏል ለፍቅር ብሎ። ለምን ብዙ ዓመት ያሳለፉትን ፍቅር ላለማጣት ለይወርዲ ማለት ነው። እስኪ ብዙ መስዋዕት ክፈል። ይሄን መስዋዕትነት ለሀይሚ ወይስ ምንድን ነው? ግቡ መንገድን አስተካክል ነው የምልህ። ልቦና ይስጥህ እግዚአብሔርን እመነኝ። እንደ ሀይሚ አይነት ሴት መቼም አታገኝም። ብትችል እግዚአብሔር ልቦና ሰጦ እዛ ሀይሚ ራሱ ይቅር አድርጋለህ ከተመለስክ ራሱ ልቦና ሰጦ ይቅርታ ብለህ ትመለሳለህ። አለበለዚያ ግን እግዚአብሔር ልቦና ይስጥህ። የእኛን አንጀት እንዲስብር እንዳረከው መድኃኔዓለምን መንገድን ያስተካክልልህ ነው የምልህ። እናንተም ይቅርታ ስላቋረጥኳችሁ፣ ግን ይሄ ምግብ ስትበላ ምን ትዝ እንዳለኝ ታውቃለህ? በዚህ እጇ ስትጎርስ ምን ትዝ እንዳለኝ የሀይሚ ጥፊ ነው ትዝ ያለኝ። የምታቻት ደግሞ ያፈሰሰችባት። ግን እግዚአብሔር ኃያል ነው እመነኝ። ዋጋ ትከፍልባት አለበት። ዋጋ አንተ ሲጀመር ኦዲየንስ ከናከ ቆይተሃል። ለኦዲየንስ ክብር ቢኖራችሁ ይሄ ቪዲዮ የተጫነው በአንተ ቤት ነው። ለኦዲየንስ ክብር ቢኖርህ በቤትህ አታሱ አታስጭነው ነበር። ሲጀመር በቤትህ ሚሚ ትክክል ነሽ። ከቤቱ የተጫነው እሱ ቤት ነው። ለኦዲየንስ ክብር የለውም፣ ሪስፔክት የለውም። ራሱ ቤት ሲጫን መጫን የለበትም። ግን ጠግቧል ብሩኬ። ይሄ ጥጋበኛ ስርዓት የሌለው ዙራ ላይ ያደርግ ነበር። አስመሳይ ነው። ገደሊት በእውነት ነው። ኋላ ዙራ ላይ ከስት ነበር። ይሰማም እኮ ድምፅሽ ምንድነው? ወደ ጉድጓድ ነው ቤትዬ፣ ድምፅሽ አይሰማም። አስተካክል። እኔ ያልኩት ያለሁት ቡሩኬ ሳይፈልግ ስለፈለገ ነው። ሙጉ እዛ ላይ ከትት ነበረ። ሀይሚ ቢወዱ ኑሮ ሰራው ሀይሚ እንደትጠላ ሀይሚቲን ትላንትና ለማስጠቆር ቪዲዮ ሰራ፣ ግን ማንም አይሰማውም። ብሩኬ የሚሰራው ነገር ቢግ ሚስቴክ ነው። ማንም ብሩክን አይሰማውም። ብሩኬ ቶታሊ ለቻናሉ ነው የሚያስበው። እስስት ትላንትና ዛሬ ሌላ፣ ትላንት ሌላ። ማንም አስመስሎ ሀይሚ ለስራ ነው የምፈልጋ ነበረው። ልጅቷ ደግሞ ለስራ ነው የምትፈለግ ነበረ እያሉ እያዋረዱ እኮ ነበረ። እኛም ቻናላቸው አምጥተን ማለት ነው ስራቸው አሳያቸው። ለማንም መስመስ ጥሩ አይደለም። እውነቴን ነው የማረው። በነገራችን ላይ እኮ ልጅቷም ተናግራለች እኮ አንተና እሷ አንቺና እሱ ምንም እንዳላችሁ አውቃለሁ ስትል ነበር። ይችኛዋም ያችኛዋም ብላለች። ይቺ ልጅ እኮ የመታቻት ጊዜ ምን አለ? ስሜቴ ከጊዜ በኋላ ስሜቴ ሊቀየር ይችላል ብሏታል። ወደ እሷ እንደሚቀየር ኤግዛክትሊ። ቴንኪዩ አመሰግናለሁ። እንደዚህ ብሏል። አዎ ከዚህ በፊትም እሷ በሙሉ ኮንፊደንስ ከእሷ ጋር ምንም ነገር እንደሌለ ከእሱ ጋር ምንም ነገር እንደሌለ አውቃለሁ ብላለች። ከእሷ ጋር ምንም እንደሌለ አውቃለሁ ብሩኬ ብላለች። ማስጠንቀቂያም ሰጠዋለች ከዚህ በፊትም። ስለዚህ በቃ የያዘችው ረ ብሩክ ረዊ ትናንትና ለካ ሆን ብለህ የመጣኸው ያንን ነገር ያደረግከው ልትወስን ወሰንኩ ያሰብኩ ልታስተካክል ነበር። ተሳክቶልሃል። ግን እግዚአብሔርን ተቀይሯል። ወይኔ ተቀጥቷል። እናንተ ምንም ያልተረዳችሁት ነገር አለ። ብሩኬ አስመሳይ ነው። አሁን ብሩኬ ትናንትና ከሀይሚዬ ጋር የመጣው ይህን ቪዲዮ ለመስራት ነው። ሆነ ብሎ የመጣው ሀይሚዬን ሊያስጠቁር፣ ጥፋተኛ ሀይሚዬ ናት እንልን። ሀይሚዬ ግን ሺዝ ስማርት ናት። ምንም አይነት ጥፋት የለባትም። ብሩኬ ነው ዛሬም ነገ የሚያጠፋው። ይሄ ገፈርሳ ሞልጩት። እንግዲህ የምን ማክበር ነው? ስትከበሩ ነው የምታከብሩት። እሱ ኦዲንስን ስለናቀ ኮርኩሙት ይዛችሁ። እኔ አስተሳሰብ እንዴት ነው ፍጹም እንደዚህ የሚያደርገው? አናንዬ ይቅርታ እሺ እህቴ፣ ይቅርታ ነው የምልሽ። ይቅርታ እሺ፣ ምንም አላረግሽኝ። በቃ ይቅርታ። አትጠመጂ በሰው ፊት የዋነሽ ሊያቅሻለሁ። አትጠመጂ ያልኩት ምንም አይደለም። ሳሚልኝ እኔም ትላንትና እኔና አንቺ ባለመግባባት ነው ስላልገባሽ ነው ያልነው እና ይቅርታ ካጠፋሁኝ እሺ፣ ይቅርታ ስላልጠየኩሽ እኔ በጣም ጨንቆኝ ነው ያደርኩት። እኔ አልወድም ከሰው ተጣጣ ማለት እኔ በቃ ማለት ትናንት ለተናገርኳችሁ ነገር ክፋትም ኖሮ አይደለም።
እኔ ግን እውነት መስሎኝ እንዳይለያዩ ብዬ ነበረ። እኔም እኮ ብያለሁ ሳሚልኝ፣ አንቺ ብቻ አይደለሽም እኔም ከስላልተረዳሽን ነው እኛ ባይዘው የስተርዴ ገኒ ተናግራለች። ብሩኬ ዛሬ በጥሩ ቪዲዮ መጥቷል፣ ነገ ደግሞ አናውቅም ብላለች። እና ብሩኬ እንደዚህ ነው ባህሪው። በቃ ይሄ ባህሪው ነው፣ ትክክለኛ ባህሪው ነው፣ አስመሳይነቱ ማለት ነው። መልካም መልካም ጌታ ይባርካቸው። ፈራሃ እግዚአብሔርን የሚፈሩ የፈጣሪን ስራ የሚፈሩ ነገ ለእኛስ ምን ይሆናል ብለው ለእኔ የወደቁ የተነሱ ብዙ ውስጥ ለውስጥ እየሄደችም ሳሚልኝ እንዲሆነች ሳሚልኝ እኮ እንደዚህ ሆነች ብላ እኔ እዚህ ጋር እህቴ ሀናንዬ እኔ መቼም አንቺን አላስቀይምሽም። መቼም ይኸው የምወደው በስደት ላይ ያጣሁት ልጄ ከሱ በልጠውብኝ አይደለም፣ ግን የእሱ ማስረሻ ናቸው ብዬ ነበር። እኔ ግን ይኸው እግዚአብሔር ምስክሬ ነው። ይኸው እውነቱን ስነግራችሁ ማለት ነው። እኔ ከአንጀቴ ካለቀስኩ እኔ የምወደውን ሰው እንኳን አጣለሁ አይደለም ይሄን። እኔ ግን ትናንትና ተለያዩ በቃ ብዬ የሰው መሳቂያም ሆኜ የሚዲያም መሳቂያ ሆኜ ነበረ። ይህ ምንም አይደለም። እነዚህ ልጆች ስለወደድኳቸው ነው የተሳቀብኝ። ያነባሁትን እኔ ብዙም ባጎርቶኛል። ከልጅነቴ ዘልዬ ቧርቄ ያደግኩ ልጅ እግዚአብሔር ልቦና በሰጠኝ ሰዓት ደግሞ የምወደውን ሰዎች ያጣሁበት ነበረ። ግን እግዚአብሔር አምላክ አሁንም እውነቴን ነው የምላችሁ፣ ትናንትና እኔ እስካሁን ልቤ በጣም ብዙ ነገር ችሎ ነበረ፣ ብዙ ነገር ችሎ ነበር። እግዚአብሔር እውነት የእውነት አምላክ ልቦናን ይጠግን። እኔ ዛሬ ብሩኬ ይችን ልጅ ለካይሚን እንዳሽቀነጠረ አሽቀንጥሮ ይጥላታል ብዬ ነበረ። ግን ለሶስቱም ፈጣሪ እንደስራቸው ፍፄ በተለይ እውነት ለብሩኬ ሳይሆን ለሃይሚ ምን አይነት ጠላት እንደሆን ከተረድቻለሁ። ፈጣሪ እንደጅ ይሰጣል። ከዚህ በኋላ ስራ ነው ብላችሁ አትኑ። ካሁን በኋላ አላይም እኔ በቅቶኛ ዘይነብ ጨርሳለች። ዘይነብ ሚዩትሽን አንስተሽ አውሩ ተራ በተራ እንዲደማመስ። ዘይነብ መቅድዬ ከስር ነሽ እንደ አንድ ቁጥር ጻፊ እስቲ መቅዲ ካለሽ። ምን እናወራለን? እዚህ ጋር እኮ ውዶች ያልተግባባ ነው ነገር ምንድን ነው ያልተግባባችሁት? ይሄን ድራማ ይሄን ቪዲዮ የሚሰራው ማን ነው? ብሩኬ ነው። ብሩኬ ነው ሀብሳላትን የሚመክረው፣ ፍፄን የሚመክረው ብሩኬ ነው። ሪሊውን ነው የምነግራችሁ። ይሄ የብሩኬ ስራ ነው። እሱ በሱ ቤት አራዳ ሆኖ ትላንትና በመጣበት ሀይሚዬን እንደመለመን አደረገ። ለምን ጥፋተኛ ሀይሚዬን እንድናደርግ። እሱ ግን ይሄን አቀናጅቶ ነው። ገባችሁ? እና ብሩኬ ነው እንደውም ከፍፄ ይልቅ ብሩኬ ነው። ግን ፍፄ እሺ ብሎ መስራቱ ጥፋተኛ ነው ፍፄ። መጀመሪያ ግን ብሩኬ ነው ይሄን ሁሉ የሚያደርገው ነገር። እሺ ብሩኬ ከእንቅልፍ ተነስቶ ውጭ ወጥቶ እኮ ነው ፊቱ አያስታውቅም። ይችላል፣ ድራማ ይችላሉ፣ በጣም ይችላሉ። ጎበዞች ናቸው። ለዛ ነው ትናንትና መጨረሻ ላይ በቃ አትፈልጊም ከኔ ጋር ምናምን እያለ ሲያጠልፋት የነበረ ወሬኛ።